አሰልጣኝ ሙሉጌታ ምህረት የአመቱን ውድድር መጨረሻ ጨዋታን በድል አጠናቃቸዋል። ሐዋሳ ከነማን ስትረከብ ቲሙን በዚህ ደረጃ አሁን ያለበት ጉዞ ላይ በማስደናቂ ቦታ ላይ አደርሰዋል ብላ እርግጥ አስበ ነበር? ምንም ያው መጀመሪያ ያን አላሰብንም። ለምን ቲሙ ታች ስለነበረ ቲሙን የማዳን ስራ ነበር ሁላችንም ተነጋግረን የተነሳ ነው። ግን አጋጣሚ ሆኖ ከቀን ወደ ቀን የተሻሉ ስራዎችን ለመስራት እየተነጋገርን እየተወያየን አሁን ላለንበት ደረጃ ነው የደረስነው እንጂ መጀመሪያ ሐሳቡም የለንም። ግን ልጆቹ ጋር ጥሩ ነገር ስላለ አሁን ግን እዚህ ቦታ ላይ ለመድረስ በቅተናል። እዚህ ቦታ ለመድረስ ቁልፉ ነገር ምንድነው ብለህ ታስባለህ? መደማመጣችን ካለንበት ለመውጣት መጀመሪያም ሁሉም አቅም ያለው ተጫዋች ስለሆነ ለማድረግ ያው መደማመጥ ስላለብን የሚሰጣቸው ነገር ሁሉ እየተቀበለ ያደርግ ስለነበረ ነው። ሌላ ምንም ልዩነት የለውም። ቡድኑን እንዳልኩት ቀደም በጥሩ እድገት እዚህ ደረጃ ያደርሰዋል። አሁን የሚቀጥለው አመት የበለጠ የራስህን ቅርጽ ያለው ቡድን ለመስራት የምትንቀሳቀስበት ይሆናል ብዬ አስባለሁ። በቀጣይ አመት ከሐዋሳ ጋር ምን ታስባለህ? አሁን ስለ ቀጣይ አመት አሁን ማውራት አልችልም። ለምን ኮንትራቴ ስላለቀ በእኔ የሚወሰን አይደለም። ይሄ በእኔ የሚወሰን ስላልሆነ ወደፊት አብረን የምናየው ነው የሚሆነው። አመሰግናለሁ። አሰልጣኝ አብዲ አዳማ ከነማ ከሊጉ መውረዱን በዛሬው ጨዋታ አረጋግጧል። እንዴት ነበር አጠቃላይ የውድድር አመቱ? የውድድር አመቱ በጣም ጠንካራ ፉክክር ሲካሄድበት ነበረ። እኛም በመጨረሻዎቹ ሰዓት ማድረግ ያለብንን ነገር እያደረግን እስከ መጨረሻው ዕለት ድረስ ተፎካካሪ ነበር። አነሳሳችን በጥድፊያ የነበረና ሁሉን ነገር አሟልተን ጥሩ ዝግጅት አድርገን አይደለም የመጣነው። በውድድር ላይ ነው። ስትሸነፍ ታዳጊ ወጣቶች በብዛት አሉበት። ውጣ ውረዱ የነበረው ስትሸነፍ ብዙ ዝቅ ማለት የልጆች ደግሞ በውድድር አመቱ ወጥ አቋም አለማሳየት በተለያዩ ምክንያት በጉዳት በስነ ልቦና ዝግጁ አለመሆን ጠንካራ የነበረው የፊት መስመራችን አንዱ ቢኒያም ነበር። እሱ ሙሉ ተሳትፎ በቡድን ውስጥ አለማድረግ በተለያየ የግብ ጠባቂ መጎዳትና ረጅም ጊዜ ከጨዋታ መራቅ ልምድ ያለው አትሊስት ከሁለተኛ ላይ ያለው ልጅ ነው የተሰለፈ የነበረው። እነዚህ ዋጋ አስከፍለውናል። አሁንም እንግዲህ የምንጠብቃቸው ሂደቶች ይኖራሉ። ደጋፊው በጣም ያሳዝናል። ከዚህ ውጭ ምንም ማለት ነው። በቀጣይ ሊጉን ዳግም ወደ ፕሪሚየር ሊግ ለመመለስ አዳማ ብዙ ትውልዶችን ያፈራ ትልቅ ክለብ ነው። መውረዱ ብዙዎችን ያሳዝናል፣ ያስቆጫል። ይህንን ቡድን ዳግም ወደ ፕሪሚየር ሊግ ለመመለስ ምን ታስባለህ ከወዲሁ? እኔ በመጀመሪያ ክለቡ በራሱ ቁርጠኝነት ሊኖረው ይገባል። ክለቡ ጋር አብረህ ስትሰራ ብዙ ማስተካከል ያለብን ነገሮች አሉ። ልክ እንደ ፕሪሚየር ሊጉ ጠንካራ ልጆችን ይዞ ተወዳድሮ በጥሩ እንትን ወደ ሊጉ መመለስ ይችላል። ያው የኳስ ጨዋታ ውጣ ውረድ ያለበት ነው። ዘንድሮ ደግሞ ይበልጥ 18 መሆኑ በጣም አጣብቂኝ ውስጥ ከተውናል። ብዙ ከዛ ለመውጣት በጣም ተፍጨርጭረናል። እንዳየኸው በመጨረሻ 2 ጨዋታዎች ላይ ሉዝ ያደረግናቸው ነጥቦች ወደኋላ አስቀርተውናል። ያን ነው ማለት የሚችለው። ያው ክለብ ጠንክሮ ሰርቶ መመለስ ይችላል እና አርባ ምንጭ ወርዶ ተመልሰዋል። በደንብ ሰርተው እኛም በዛ ልክ ሰርተን የማንመለስበት ምክንያት የለም። ተስፋ መቁረጥ አያስፈልግም። አመራርም ደጋፊም ሁሉም ተስፋ መቁረጥ የለበትም። ውድድር ሁልጊዜ የትም ቦታ ላይ ውድድር ነው። በውድድሩ ጠንክረን ሰርተን እንመለሳለን የሚል እሳቤ በውስጣችን ሊኖር ይገባል። እኔም በዛ ነው ማምነው። አመሰግናለሁ። እኔም አመሰግናለሁ።